ያ አይ እኔ ወንጌል ሊሰበክ የሚለው ቃል እኔ ያስማምቶኛል እኮ ወንጌል ለምንሰብከው ወንጌል እንሰብካለን። ኦኬ አይ ወንጌል አንሰብካቸውም ጌታን ተቀበሉም አንላቸውም ማለት የጌታ አካል ናቸው እንደማለት ነው። ሰው ለመዳን ፎር ኢኒሻልም በለው እንደዚህ አይነት ክፍፍል የለም መጽሐፍ ቅዱስ ኢኒሻል እንትን ምናምን የሚባል ነገር የለም። ሰው ይጸድቃል እንጂ ጽድቅ ተከፋፍሎ እንደ ልኳንዳ ቤት እየተቆረጠ የሚሰጥ አይደለም። በኪሎ እየተመዘነ ጽድቅ የሚሰጠው አንዴ ነው። እሱን ከፋፍሎ ምንትን ማለት ማስቀመጡ ራሱ ሌላ ዲቤት ስለሆነ ችግር የለውም። ከፋፍሎ ምንትን ማለት እኔ ግን አንድ ጥያቄ ልጠይቅ ካኑ በግልጽ አቋምህን ማለት ነው። ካቶሊክ እና ኦርቶዶክስ የጌታ ቤተክርስቲያን አይደሉም ብለህ ነው የምታምነው? በዚህ ባላቸው እምነት ባላቸው እንትን ሙሉ ለሙሉ የጌታ ቤተክርስቲያን ናቸው ማለት አልችልም። እኔ አይደለሁም። የጌታ ቤተክርስቲያን ማለት ዘ ቦዲ ኦፍ ክራይስት ነው። ዘ ቦዲ ኦፍ ክራይስት እነሱ ውስጥ ቦዲ ኦፍ ክራይስት ይኖራል። የስ ነገር ግን ካቶሊክ አዘ ካቶሊክ ዘ ቦዲ ኦፍ ክራይስት ናት ከተባለ ወደዛ ነው መመለስ ያለብን። ለምን ከቦዲ ኦፍ ክራይስት እንወጣለን? ስለዚህ በቃ እንደዚህ ከሆነ ዴብሻ መቼም አትግባቡም። በቃ እንትን ቢቆም ይሻላል። እኔ አንድ ጥያቄ ዴቭን ጠይቄ በእናትሽ የኔ ጥያቄ ነው የጠየቀው። ዴቭ ያውራ ምላስ ላይ ቆም አንድ ይቀጥልና ከዛ ቀጥላችሁ ሰው አላስቻለኝም። ጥያቄ ስለነበር ነው በጌታ ፈቃደኛ ከሆነ እሺ ያስብት። ፈቃደኛ ዴቭ እንዴት ነህ? ሰላም ነህ? አንዴ ልጠይቀው ካኑ ዴቭን ነው ያለው ከኔ አንተን አይደለም መሰለኝ አይደል? ያ ሲሶ ሰላም ብያለሁ። ካኑ ጋር ግን አልጨረስኩም ነበር። የኔን ጥያቄ ስለጠየቀው የጥያቄ ሳይረሳ አንተን ልጠይቅ ብዬ ነው እኔ ቶሎ የላኩት። እሺ ኦርቶዶክስ እና ካቶሊክ የጌታ ቤተክርስቲያን ናት ብለህ ታምናለህ አንተ? እንዴ በትክክል አምናለሁ። ኦርቶዶክስ ሜንላይን ክርስቲያኒቲ የሚባሉት እነሱ ናቸው እኮ ቀደምቶቹ። አይን ለመስማት ነው። ቴንኪው ዴቭ ቀጥሎ። እሺ ቆይ አንዴ ኤቢዬ ትገባለህ? የሚመች ከሆነ እኔ እወርድልሃለሁ። ቻቱ ላይ ሲጻፍልኝ አይ ሲስ ይወርዳል። የኤቢ ቦታ እኮ ናት። ሌላ ሰው ፕሮሴስ ውረድ በቃ ቡቲና ያለው ሲስ በእውነት እንዳንተ አይነቱን 5 ደቂቃ እያላችሁ ነው። 5 ደቂቃ ቁጭ በል ሲሶ ችግር ካኑን ልጨርስ። ጥያቄ አለኝ ግን ያ ቆይ አይ ከጌታ ቤተክርስቲያን ወጥተህ ነው የምትድነው ታዲያ? ቆይ የኔን ጥያቄ መጀመሪያ ልጨርሳ። ኦኬ ጨርስ። ኦኬ ሉተር፣ ካልቪን፣ ዘውንግሊ ካቶሊክን ፕሮቴስት አድርገው ሲወጡ የጌታ ቤተክርስቲያን አይደለችም ያሉበት ቦታ አለ? እነሱ የጌታ ፓፒስት ነው የሚሏቸው እነሱን ሲጀመር ማለት ነው። ፓፒስት እና የጌታ ቤተክርስቲያን የሚለውን እነሱ ሉተር ካልቪንም ያስቀመጠው ኢንስቲቱሽን ኦፍ ክርስቲያኒቲ ላይ ቤተክርስቲያንን ቪዚብልን ኢንቪዚብል አድርጎ ነው እንትን ያላት። ጌታ ራስ የሆነላት የሚላት ኢንቪዚብልን ቸርች ነው እንጂ ቪዚብል የሆነችውን የካቶሊክን ቸርች አይደለም። በዛ ውስጥ ግን የጌታ ቦዲዎች ይኖራሉ ነው ያለው። አሁን ዳይሬክት ኢንስቲቱሽናሎችን ግን ፓፒስት ነው የሚሏቸው። ቆይ እሱን አይደለም ከኑ ዳይሬክት ጥያቄን መልስልኝ። ሉተር፣ ዘውንግሊ እና ካልቪን ከካቶሊክ ፕሮቴስት አድርገው ሲወጡ ልዩነት ባላቸው ነገር ላይ ዲቤት አደረጉ እንጂ ካቶሊክ የጌታ ቤተክርስቲያን አይደለችም ብለዋል ወይ? ቀጥታ ካልቪን እኮ ስቲል እስከ መጨረሻው ድረስ ዌይ አር ኢን ዘ ካቶሊክ ቸርች ነው የሚለው እና ታዲያ ዘ ካቶሊክ ቸርች ሲል እኮ የእንትኖችን አይደለም፣ ይሄ በፖፕ ስላለችው ቤተክርስቲያን አይደለም። እነሱንማ ፓፒስት ነው የሚሏቸው። ዊ አር ኢን ዘ ካቶሊክ ቸርች ሲሉ ስለ ቦዲ ኦፍ ክራይስት፣ ስለ ስፒሪቹዋል ቦዲ ኦፍ ክራይስት ነው እያወሩ ያሉት። ኦኬ እንደዛ ከሆነ ማርኮቹን ሲያስቀምጥ እነዛ ማርኮች የላትም ወይ? የክርስቶስ ቤተክርስቲያን ትሩ የክርስቶስ ቤተክርስቲያን አንደኛ ጎስፕልን የምትሰብክ፣ ሁለተኛ ራይትሊ ሳክራመንትን አድሚኒስተር የምታደርግ፣ ሶስተኛ ስልጣነ ክህነት ብሎ አስቀምጧል። እነዚህ ነገሮች ሶስቱ የላትም ወይ? ማርክ አስቀምጧል ካልቪን። ኦኬ ስለዚህ ይሄ ስላላት የጌታ ቤተክርስቲያን ናት ነው የምትል?
መልስልኝ። እነዚህ የላትም ወይ ካቶሊክ? አላት። ሶ ማርክ ብሎ ያስቀመጠውን የምታሟላ ነች። ቆይ አላት ማለት ግን ራይት ላይ አድሚኒስተር ታደርገዋለች ማለት አይደለም። ራይት አድሚኒስትሬሽን እንትን ራሱ አውግስፐርግ ኮንፌሽን ምዕራፍ 7 የሚለው ዘራይት አድሚኒስትሬሽን ነው የሚለው። ያንን ራይት አድሚኒስተር ታደርገዋለች ወይ? ቃሉን ራይት አድሚኒስተር ታደርገዋለች ወይ? በትክክል ቃሉን ትሰብከዋለች ወይ? ቃሉ እንደሚለው ትሰብከዋለች ወይ? እንደዛ ከተባለማ መጀመሪያውን ለምን ይከራከራል? እንደ ቃሉ እየተሰበከ አይደለም ብሎ ይኸውልህ ካኑ አሁን አላት ሶስቱን ታሟላለች ብለሃል። ኬዝ ክሎስ በቃ የጌታ ቤተ ክርስቲያን ማርኮቿ እነዚህ ናቸው ብሎ ካልቪን አስቀምጧል። 3 ማርክ ሉተር አስቀምጧል። ቡሊንገር አስቀምጧል። ቡሊንገር 2 ማርክ አስቀምጧል። እነዚህም ማርኮች ካቶሊክ ታሟላለች ወይስ አታሟላም ነው ኬዙ። ታሟላለች ካል ኬዝ ክሎዝ በቃ ኖ ቃሉን አድሚኒስተር ማድረግ ያስፈልጋል። እነሱን መኖር ሳይሆን መያዝ ብቻ ሳይሆን አለኝ ማለት ብቻ ሳይሆን አድሚኒስተር ማድረግ ያስፈልጋል። ይሄንን እኮ ሞርሞንም አላቸው፣ ሞርሞኖች አላቸው፣ ኦንሊ ጂሰሶች አሏቸው። ግን አድሚኒስተር ሲያደርጉት በትክክል ነው ወይ ነው ጥያቄው። እዛ ላይ ምንድን ነው የምታደርገው? አሁን ልዩነት ያለው ላይ ዲቤት ነው የምታደርገው። ይሄኛው አካሄዳችሁ ወይም እንትኑ ትክክል አይደለም፣ እኛ የምናደርገው ነው ትክክል ብለህ እሱ ላይ ልዩነት ላይ ዲቤት ነው የምታደርገው። ፖለሚክስ ማለት እኮ እዛ ላይ ነው። ሞርሞን የጌታ ቤተ ክርስቲያን ናት። እኔ ስለ ሞርሞን ምንም የማውቀው ነገር የለኝም። እኔ አሁን ትኩረቴ ሜንላይን ክርስቲያኒቶቹ ካቶሊክና ኦርቶዶክስ በስላሴ ያምናሉ እንዴ? የስላሴ አማኝ ናቸው። ሲጀመር የኛ አይነት አስተምሮ አላቸው እነሱ የላቸውም። አሁን ይሄ አሁን ብለናል። ይሄ ግን የጠቀሳቸው 3 ማርኮቹ ግን አሏቸው። ማርኮቹ አላቸው። በማርኮቹ ብቻ ቆይ በማርኮቹ የስላሴ አማኝ ናቸው። በማርኮቹ ነው እሱ ያንን ነው እያልኩት ያለው። የስላሴ አማኝ አይደለም። ኧረ መስመር ግን እየሳትን ነው። እንትን መስመር አስይዙት ውይይቱን ያ እንደዛ መስመር በቃ አስይዙት። አይ ቲንክ እኔን እየተሰማኝ እያሰሙኝ አይደል? አይ ቲንክ ጥያቄ ሆን ብለህ እንትን እያልክ ነው። ጌታን ጥያቄ አልተመቸኝም። ያ ለዛ ነው ሚም ሀኒቾ እኔ እኮ የሚመች ግድ እኮ የሚመች መሆን የለበትም ጥያቄ። አይ ጥያቄ ፖለቲካ ዘል ነው እውነት ለመናገር ማለት ነው። ሆን ብለህ የምታደርገው ነገር ነው እየመስለኛል። ኖ ይሄ የምጠይቀው ሆን ብዬ ነው። ሆን ብዬ አይደለም። ማንም ሰው ስለዚህ ሆን ብለህ ፖለቲካ እየሰራህ ነው። ኖ ፖለቲካ መስራት አይደለም፣ ይሄ መጠየቅ ነው። ጥያቄ የሆነብኝን ነገር ነው እየጠየቁ ያለሁት። አንቺ ነሽ አሁን ፖለቲካ እየሰራሽ ያለሽ ነው። እኔ ጥያቄ አሁን ጆናታን ያውራና ጆናታን ይቀጥል። ቆይ ዴቪ ረፍ ትንሽ ቆይ ጆ ቀጥል። እሺ በክርስቶስ ይብዛላችሁ። ሁላችሁንም ሰላም ብያለሁ በመጀመሪያ። በመቀጠል ስለ ቤተክርስቲያን የሉተራን ኤክሌሲዮሎጂ በደንብ ማወቅ ይኖርብናል። ምንድን ብለን ነው ምናምነው የሚለውን ነገር በጣም መመልከት አለብን። ባይዘዌ ሉተር ራሱ ቤተክርስቲያናችን ቤተክርስቲያን መውጣት አይፈልጉም። እና ሮበርት ኮልቢ ይናገራሉ። ይህንኑ ሀሳብ በማንሳት ከዛች ቤተክርስቲያን ከዛች ስር መውጣት አይፈልጉም ከካቶሊክ ቤተክርስቲያን። ለምን? ያቺ ቤተክርስቲያን የእግዚአብሔር ወይም የጌታ ቤተክርስቲያን እንደሆነች ያምናሉ። የጌታ ቤተክርስቲያን ሲባል ግን እሱን አብራረዋለሁ። ግን ሉተር ራሱ ከዛች ቤተክርስቲያን ለመውጣት አልፈለገም፣ ፈልጎም አያውቅም። እዛው እያለ ሪፎርም ማድረግ ነው ያለውን የተሳሳተ ኦር ደግሞ የተጋረደ አስተምሮ ካለ እሱን የማጽዳት ስራ ነው የሚፈልገው። ነገር ግን በዛን ዘመን ያሉት ያው ስልጣን ላይ ያሉት ኦርዲኔሽኑ በዛ በንትን ውስጥ ያሉ ባለስልጣናት፣ የቤተክርስቲያን አገልጋዮች እሱን ኤክስኮሚኒኬትድ አደረጉት ማለት ነው። እና እሱ የወጣበት ምክንያት ኤክስኮሚኒኬትድ በመደረጉ ነው እንጂ ቤተክርስቲያኗ ሙሉ በሙሉ ስታለች ኦር ደግሞ የጌታ ቤተክርስቲያን አይደለችም ብሎ አይደለም። ይህም መለየት አለበት በመጀመሪያ። ሁለተኛ ለምሳሌ አሁን የገላትያን እንትን በደንብ የሚገልጸው ይመስለኛል። ገላትያ ቅድም አንስተው ነበረ። ባይዘዌ ይሄ ጎስፕል የሚለውን ነገር ቅድም ሀሳብ እሰጠበታለሁ እያልኩ ነበር። እና ሌላ ወንጌል የሚለው አሁን ለምሳሌ 2 አይነት ወንጌል አለ እንደሚታወቀው። ልዩ ወንጌል የሚለው ራሱ በአማርኛው ያው ዝም ብሎ ልዩ ብሎ አስቀመጠው እንጂ
በግሪኩ እንደምታውቀው ይሄ አናዘር የሚለው ሁለት አይነት እንትን አለው በግሪኩ ማለት ነው። አሎስ እና ሄትሮስ ተብሎ ማለት ነው። እና ሄትሮን ኤዋንጌሊዮን ሳይሆን እዛ ጋር እየተጠቀሰ ያለው አሎስ ኤዋንጌሊዮን የሚለውን ሀሳብ ነው። ወይም ደግሞ አሎ ብሎ ነው የሚያስቀምጠው፣ ወይም አናዘር። ያ ወንጌል ምን አይነት ነው? ሙሉ በሙሉ የሳተ ኦር ደግሞ ከድሮ በቃ ምንም ነገር ሙሉ በሙሉ ኮምፕሊትሊ ያፈነገጠ ወንጌል እያለ አይደለም። ለምን ምዕራፍ 3 ላይ ሄደት ብለህ ስታነብ ራሱ እናንተ የገላትያ ሰዎች ሆይ ጌታችን ኢየሱስ ክርስቶስ እንደተሳለ ሆኖ በዓይኖቻችሁ ላይ ተስሎ ነበር፣ ማናዚምና ድንዛዜ ያደረገባችሁ እያለ አንድ ሄሽ ሊጨርስና ማናዚምና ድንዛዜ ያደረገባችሁ እያለ ይከሳቸዋል። እና የሆነ የተሸፈነ ነገር አለ፣ የተጋረደ ነገር አለ። እነሱ የጨመሩት ይሄ የተለየ ጎስፕል የሚባለው ይሄ ነው እንጂ ሙሉ በሙሉ እንትን ያለ መስመሩን ምንድነው የሚባለው ጌታ ኢየሱስ ክርስቶስን በማያምን መልኩ እንትን እያሉ አይደለም፣ እየተናገሩ አይደለም። ክርስቶስን ያምናሉ። የገላትያን ቤተክርስቲያን እኮ እንትኗን ብታነሳ ባክግራውንዷን ብትመለከት እንደዛ አልነበረችም። ምንም የታወቀ ነገር ነው፣ ግን የተጨመረ ሌላ የተሸቀጠ ነገር አለን። ያንን የማጽዳት ስራ ነው የሰራው ሐዋርያው ቅዱስ ጳውሎስ። እና ይሄን ልዩ ወንጌል ብሎ ሲናገር ሄትሮን የሚለውን ሳይሆን አሎን የሚለውን የግሪክ አሎስ የሚለውን የግሪክ ቃል ነው የሚጠቀመው ነው። እሱን እንይዛለን። ካቶሊክ ቤተክርስቲያንም ላይ ብትመጣ የካቶሊክ ቤተክርስቲያን ሙሉ በሙሉ ከጌታ ቤተክርስቲያን ከጌታ አካል በቃ ሙሉ በሙሉ በቃ አፈንግጣ የወጣች አድርገንም እንትን አንልም። የጌታ ቤተክርስቲያን እንደሆነች ያምናሉ። ቅድም እንዳልኩ ሉተር ሪፎርም እናደርግ ሲል ያችን ቤተክርስቲያን ወጥቶ በራሱ መስርቶ አይደለም ቤተክርስቲያን እንትን ያለው። ያችኑ ያለችውን ነባሯን ቤተክርስቲያን መታደስ አለባት። ትክክለኛ ያልሆነ እንደ እግዚአብሔር ቃል ያልሆነ አስተምሮቶና ምንድነው ፕራክቲስዋን መጣል አለባት ብሎ ነው የተነሳው። ስለዚህ ያ የተጋረደውን ክርስቶሴንትሪክ ያልሆነውን ማንኛውንም አስተምሮና ፕራክቲስ መግለጥ ነው የሱ ስራ እንጂ የተቆረጠች ቤተክርስቲያን ብሎ አስቦም አውርቶም አያውቅም። ፓፒስት ለተባለው ሉተር ፓፒስት ይላል። ኢቨን እሱ ብቻ አይደለም፣ ያው ሪፎርመሮችም ራሱ ፓፒስት የሚልን ሀሳብ ይጠቀማሉ። እሱን ግን ስማል ካርድ አርቲክል ላይ ገብተህ ብትመለከተው ያንን የሚጠቀሙት በዛን ዘመን ለነበረው ብልሹ አሰራር ላይ ያሉ ባለ እንትኖች ምንድነው ባለስልጣናት ነው። የቤተክርስቲያን እየሾመቻቸው ለነዛ ባለስልጣናት ነው። እና ያንን ስርዓት ነው እሱ እየተቃወመ ያለው እንጂ ቤተክርስቲያንን እየተቃወመ የትም ቦታ ላይ ሲናገር አትመለከትም።